ተመልካቾቻችን አብራችሁን ስለሆናችሁ ከልብ እናመሰግናለን። አሁን ደግሞ በዝርዝር ወደምናያቸው ዜናዎች ተሻገርን። በድጋሚ አብራችሁን ቆዩ። በወላይታ ሶዶ ከተማ በሁለት ምዕራፍ የተገነባ ያለው የኮሪደር ልማት ስራ በተያዘለት ጊዜ እንዲጠናቀቅ ለማስቻል በከተማ አስተዳደሩ በኩል አስፈላጊው ስራ እየተሰራ መሆኑ ተገለጸ። በከተማው እየተሰራ ያለውን የኮሪደር ልማት ስራ ከአረንጓዴ ልማት ጋር በማስተሳሰር ከተማዋ ውብ ገጽታን ለማላበስ በግብርና መምሪያ በኩል ችግኞችን የማፍላት ስራ እየተከናወነ መሆኑ ተጠቁሟል። መሰዊያ ህዝቅኤል ተጨማሪ አላት። በሁለት ምዕራፎች በከተማችን ወላይታ ሶዶ እየተገነባ ያለው የኮሪደር ልማት ስራ ደረጃውን በጠበቀ መልኩ እየተከናወነ ይገኛል። በመጀመሪያው ዙር እየተገነባ ያለው ከንግድ ባንክ እስከ መናኸሪያ ድረስ ያለው መንገድ 4 ኪሎ ሜትር የሚሸፍን ሲሆን ይህም በውስጡ የስፖርት ማዘውተሪያ ስፍራዎችን፣ የህፃናት መጫወቻዎችን፣ ስናክ ሀውሶችን እና ሌሎች ተጨማሪ የወንዝ ዳርቻ ልማቶችን አካቶ እየተሰራ ይገኛል። የኛ በጣም ከሌሎቹ ለየት ብሎ ጊዜ የሚወሰደው የዩቲሊቲ ላይን የሚባለውን ሁሉንም አንድ ላይ አቅፎ እየተሰራ ስላለ ነው። የመብራት የውሃና የቴሌ ሲስተሞችን ቀበራ አድርገን ጭምር እየሰራን ነው። የመንግስት ተቋማትንም አንድ ላይ እያለማን ከፍ ባለ መልኩ በጣም በዘመነ መልኩ እየሰራን ነው ያለ ነው። ስቶን ክላዲንግ የሚባለውን ጨምሮ በሁለቱም ትምህርት ቤቶች የአጥር ስራውን ጨምሮ እንደዚሁም ደግሞ የወክዌይ ስራም አለ፣ የባይስክል ሌን አለ፣ እንደዚሁም ስናክ ሃውሶች አሉ። እነዚህን ሁሉ የአረንጓዴ ወይም ግሪን ስትሪፕ የስማርት ላይትም ስራ አንድ ላይ ተያይዞ የሚሰራ ነው። መናኸሪያ አካባቢም የመናኸሪያ ፍራፍሬ ሱቆችም ጭምር አንድ ላይ ተያይዞ የሚሰራ ነው የሚሆነው። የስፖርት ሜዳዎችም የስፖርት ማዘውተሪያ ስፍራዎችን አንድ ላይ ማልማት በትሪፕል ኮርትም አለ፣ የእግር ኳስ ሜዳዎችም አሉ፣ የህፃናት መጫወቻዎች አሉ። እንደዚሁም ደግሞ ወንዝ ዳርቻ ልማት ላይም በዘመናት የቆሻሻ ማረፊያ የነበሩትን አዘምነን የህፃናት ዓለም መዋያ ተብሎ የህፃናት መጫወቻ ፕላዛዎችም አንድ ላይ ታቅፎ እየተሰራ ነው ያለው። የአየር ጸባዩ እንግዲህ በየጊዜው እንደምታዩት እየፈተነን ነው፣ ግን በፍጥነት ለመጨረስ እየሞከርን ያለ ነው። ይሄን አጠቃለን ቀጣይም ሌሎችም በዚህ እንዲሳተፉ ነው። መንግስት ከተማዋን ለነዋሪዎቿ ምቹ ውብና ጽዱ ለማድረግ በርካታ በጀት መድቦ እየተንቀሳቀሰ በመሆኑ ከዚህ ጎን ለጎን በከተማዋ የሚገኙ የመንግስትም ሆነ የሃይማኖት ተቋማት እንዲሁም ግለሰቦች ከተማዋን ከሌሎች ከተሞች ጋር ተወዳዳሪ ለማድረግና የኮሪደር ልማቱ በሚፈለገው የጥራት ደረጃ እንዲገነባ የሚቀመጡ መስፈርቶችን ተግባራዊ በማድረግ የድርሻቸውን ሊወጡ እንደሚገባ ተጠቁሟል። መንግስት ከሚሰራው ጎን ለጎን ደግሞ ህብረተሰቡም አንድ ላይ የከተማ ስታንዳርድ ማስጠበቅ ግዴታችን ነው። የሱቆች ስታንዳርድ አለ፣ የህንጻዎች ስታንዳርድ አለ። ይሄን ሁሉ ተባብረን እጅ ለእጅ ተያይዘን ነው ከተማ የሚለማው። ከዛ ባሻገር ውስጥ ለውስጥም ሰው አካባቢውን ማጽዳት አለበት፣ መዘመን አለበት። ከተሞች እያደጉ ነው የሚሄዱትና የቀለም የላይት የመሳሰሉ ስታንዳርዶችን ሲቀመጥ በተቀመጠ ጊዜ ሁሉ ከኛ ጋር በፍጥነት የማጠናቀቅ ኃላፊነት ሁሉም እንዲወስዱ ነው። በዚህ አጋጣሚ የመንግስት ተቋማት እንደዚሁም የሃይማኖት ተቋማት ጭምር ከፍተኛ ትብብር እያደረጉ ነው። ግለሰቦች ትብብር እያደረጉ ነው። ይሄ ተጠናክሮ ሊቀጥልና ከተማችን ንጹህ ተወዳዳሪ ከተማ ናት። በከተማዋ እየተሰራ ያለውን የኮሪደር ልማት ከአረንጓዴ ልማት ጋር ለማስተሳሰርና ለከተማዋ ውብ ገጽታን ለማላበስ በግብርና መምሪያ በኩል ችግኞችን የማፍላት ስራ እየተሰራ መሆኑ ተገልጿል። እንግዲህ ኮሪደር ልማት ሶዶ ከተማ በጣም በንቅናቄ እየተሰራ ነው። ብዙ ቦታዎች ፈርሷል፣ ያማሩ ነው፣ ኮሪደሮች እየተሰሩ ነው። እነዚህን ደግሞ ከችግኝ ጋር ከአረንጓዴ ጋር ማስተሳሰር ያስፈልጋል። ለዚህ ደግሞ አሁን የተለያዩ ችግኝ የጽዳት ውበት ችግኞች እየፈሉ ናቸው። ፈልተው የተዘጋጁም አሉ። ለምሳሌ ከወሰድን ተርሚናሌ አለ፣ ሸዋሽዌ አለ፣ ሌሎችም ዝርያዎች አሉ። ስለዚህ ከዚህ አንጻር እነዚህን በስፋት ከሰራን ከተማውን አስውበን አሁን ሶዶ ከተማ ኮሪደሩ እያለፈ ሰፍቶ መንገዶች እያማሩ ናቸው። እነዚህ የሚያምሩ መንገዶች ከዚህ ከችግኝ ጋር ስናስተሳስር ከጽዳት ከውበት ጋር ስናስተሳስር የደመቀች ከተማን መፍጠር ይቻላል በቀላሉ። በከተማዋ እየተከናወኑ ያሉ የልማት ስራዎች በውስጥ አቅም ከህዝቡ በተሰበሰበ ገንዘብ እየተሰሩ ያሉ በመሆኑ የልማት ስራዎቹ እንዳይስተጓጎሉ ግብር ከፋዩ ማህበረሰብ ግብርን በአግባቡ ወቅቱን ጠብቆ በመክፈል ከልማቱ ጎን እንዲሰለፍ ጥሪ ቀርቧል። እዚህ ሁሉ እንግዲህ ልማት የሚሰራው ከህዝብ በተሰበሰበ ገንዘብ ነው። ልማት ነው፣ በራስ አቅም ነው ጥረት እያደረግን እያለማን ያለ ነው። ይሄ ተጠናክሮ ሊቀጥል ከተገባ ሁሉም ደግሞ ግብር ከፋይ ወቅቱን ጠብቆ ግብር እየከፈለ ከልማቱ ጎን እንዲሰለፍ በዚህ አጋጣሚ ጥሪን አቀርባለሁ።
የትራፊክ አደጋ በሀገራችንም ሆነ በዓለም አቀፍ ደረጃ በየቀኑ የብዙዎችን ሕይወት የሚቀጥፍ እጅግ አሳሳቢ የሆነ ማህበራዊና ኢኮኖሚያዊ ቀውስ የሚያስከትል ነው ይላሉ የዘርፉ ባለሙያዎች። የተሽከርካሪዎች የቴክኒክ ብቃት ችግርና በአሽከርካሪው የሚፈጠሩ ስህተቶች አደጋውን የሚያባብሱ መንስኤዎች ናቸው። ታዲያ ከዚህ ነፍሰ በላና የትውልድ ነቀርሳ ከሆነው የትራፊክ አደጋ ሕይወትን ለማዳን የተሽከርካሪ ጤንነትና የተሳፋሪ ደህንነት ማረጋገጥ ወሳኝ እርምጃዎች መሆናቸውን በወላይታ ሶዶ ፖሊቴክኒክ ኮሌጅ የአውቶሞቲቭ ትምህርት ክፍል ባለሙያ ኢንስትራክተር አፈወርቅ ደመቀ ይናገራሉ። አቤኒዘር አበራ ተጨማሪ አለው። የመንገድ ትራፊክ አደጋ በሀገራችንም ሆነ በዓለም አቀፍ ደረጃ በየቀኑ የብዙዎችን ሕይወት የሚቀጥፍ እጅግ አሳሳቢ የሆነ ማህበራዊና ኢኮኖሚያዊ ቀውስ የሚያስከትል ነው። አደጋው መራራና አስከፊ የሚያደርገው ያለምንም ቅድመ ማስጠንቀቂያና ቅጽበት የሰዎችን ሕይወት የሚቀማና ቤተሰብን የሚበትን ነፍሰ በላ መሆኑ ነው። ታዲያ ከዚህ አደጋ ሕይወትን ለማዳን አሽከርካሪዎች የጥንቃቄ እርምጃዎችን እንዲወስዱ በወላይታ ሶዶ ፖሊቴክኒክ ኮሌጅ የአውቶሞቲቭ ትምህርት ክፍል ባለሙያ ኢንስትራክተር አፈወርቅ ደመቀ ይመክራሉ። የአንድ አሽከርካሪ የራሱን ብቃት ክህሎት በመጠቀም ራሱን ማዘጋጀት ሲዘጋጅ በሁለት መንገድ ነው። አንደኛው ቅድም ያልኩት አጠቃላይ ያለውን የአየሩን ጠባይ ማወቅ ይጠበቅበታል። ሁለተኛው የተሽከርካሪውን ቴክኒካል ፓርቱ ጤናማ ስለመሆኑ መከታተል ይጠበቃል። ያ ማለት ለክረምት ጭቃ ሆኖ ሲንሸራተት ጎማ መሬት ቆንጥጦ ያለመያዝ ችግሮች ሊፈጠሩ ስለሚችሉ የመጀመሪያው ጎማ ሊሾ መሆን የለበትም። ጎማ ሊሾ መሆን ሊሾ ሆነ ማለት መሬት የመቆንጠጥ ነገሩ በጣም አነስተኛ ስለሆነ ጤናማ ጎማ ያስፈልጋል። ጎማ ተያይዞ ከጥርሱ ጋር ብቻ ሳይሆን ከነፋስ አሞላሉ ጋርም በቂ የሆነ ለዛ ጎማ የሚያስፈልገው በቂ የሆነ ነፋስ መሞላት አለበት። ይሄኛው ነገር ያስፈልጋል። በአደጋው ሳቢያ በየዓመቱ በሺዎች የሚቆጠሩ ዜጎች ሕይወታቸውን ያጣሉ። በተለይም አምራች የሆነውና አገር መረከብ የሚገባው ወጣት የህብረተሰብ ክፍል ለዚህ አደጋ በስፋት ሲጋለጥ እናስተውላለን። የተሽከርካሪዎች የቴክኒክ ብቃት ችግር፣ የአየር ንብረትን ያላገናዘበ አነዳድና በአሽከርካሪው የሚፈጠሩ ስህተቶች የአደጋ መንስኤዎች መካከል ይጠቀሳሉ። ጭጋግ አለ፣ ዝናብ አለ። የአየር ሁኔታ እንደ ወትሮ እንደሌላው ሰዓት ሰፋ አድርጎ ለማየት ስለማይመች ትዕይንት ሂደቶች በጣም ግልጽ መሆን አለባቸው። ያ ማለት ተሽከርካሪ ስናሽከረክር ስፔኪዎች በደንብ ንጹህ መሆን አለባቸው። በቀኝም በግራም ያላቸው ማየት እንዲያስችል ማድረግ ነው። ሌላው ከዝናብ መጥረጊያ ብለን የምንጠርገው ዝናብ እየዘነበ ሲያሽከረክር ዝናብ መጥረጊያ ሊሰራ ይገባል። አንድ ተሽከርካሪ በደንብ በየ6 ወሩ ነው የሚፈተሸው ጤንነቱ ለመታወቅ ማለት። ስለዚህ የዝናብ መጥረጊያው መስራት አለመስራቱን ቼክ ማድረግ አለበት። ሌላኛው ፍሬቻዎች ወደ ቀኝም ወደ ግራም ሃዛርድም ይሁን እነኚህ ፍሬቻዎች የፍሬን መብራት ከኋላ መብራት አለበት። ከኋላ የሚከተለው ተሽከርካሪ ሊኖር ስለሚችል ይሄ ተሽከርካሪ የሱን እንቅስቃሴ ታሳቢ እንዲያደርግ ነው። በተለይ ወቅቱ ክረምት ከመሆኑ ጋር ተያይዞ ሊፈጠሩ የሚችሉ የትራፊክ አደጋዎችን አስቀድሞ ለመከላከል አሽከርካሪው ከፍጥነት ወሰን በላይ ማሽከርከርን መታቀብ፣ በድካም ወይም እንቅልፍ እያሸነፈው ማሽከርከርን ማስወገድ እንዲሁም ስልክ እየተጠቀሙ ማሽከርከር መለማመድ እንደማያስፈልግ ይመክራሉ ኢንስትራክተር አፈወርቅ ደመቀ። አሽከርካሪው ማድረግ ያለበት ነገር ምንድነው? አንደኛ ርቀትን ጠብቆ ማሽከርከር። ርቀቱን መጠበቅ ማለት ከተለመደው በጋ ላይ ከሚጠብቀው ርቀት የተሻለ ማስፋት ይጠበቅበታል። ክረምት ስለሆነ ሊንሸራተት ስለሚችል በደንብ ርቀቱን መጠበቅ ያስፈልጋል። ሌላኛው ትኩረት መስጠት ያስፈልጋል። ብዙውን ጊዜ ለትራፊክ አደጋ መንስኤ እየሆኑ የመጡ ነገሮች የትኩረት ማነስ ነው። ትኩረት ማነስ የሚባሉ ነገሮች እያሽከረከሩ ስልክ ማናገር፣ ሌላ ከሰዎች ጋር መነጋገር ምናምን መሰል ነገሮች ትራፊክ አደጋ ላይ ችግር ይፈጥራል። የትራፊክ አደጋ ሊከሰት የሰከንድ ሽርፍራፊ ይበቃል። የአየሩን ሁኔታ ጠባይ ማወቅ ይጠበቅባቸዋል። የመንገዱ ሁኔታ አንዳንዴ መንገዶች ምቹ ላይሆኑ ይችላሉ። ስለዚህ በያንን መንገድ የሚመስል አይነት አነዳድ ለዛ መንገድ የሚያስፈልገውን ጥንቃቄና ትኩረት የሚያስፈልጉ ጉዳዮች ናቸው። ስለዚህ እነኚህ ነገሮች በዋናነት አደጋውን ለመቀነስ አሽከርካሪዎች መጫወት ያለባቸው ሁለት ፓርቶች
አልኮል ወይም አደንዛዥ እጽ ወስዶ ማሽከርከርና ለእግረኞች ጥንቃቄ ያለማድረግ ሌላው የትራፊክ አደጋ አጋላጭ ምክንያቶች በመሆናቸው የማይተካውን የሰው ሕይወት ለማዳን አሽከርካሪዎች የተሳፋሪውን ደህንነት ለመጠበቅ ኃላፊነታቸውን በጉልህ መወጣት ይኖርባቸዋል። ቤተሰብ ይዞ ከቦታ ወደ ቦታ ሲንቀሳቀሱ እረፍት ሰዓት ስለሆነ ሲንቀሳቀሱ ተሽከርካሪ አንደኛ ብዙውን ጊዜ ህፃናትን ከፊት ለፊት መጫን አይፈቀድም። ከፊት ለፊት ወይም ገቢና ላይ ህፃናትን መጫን አይፈቀድም። ህፃናት ከኋላ መሆን አለባቸው። ህፃናት ስንጭን ደግሞ መስኮት ክፍት አድርገን ልጆች እጃቸውን ሲያወላውሉ ወደዛ እነዚህ ነገሮች አይፈቀዱም። አደጋ ላይ ይጥላል። ህፃናት መጫወት ስለሆነ ትኩረት ይላል። ዋናው ያንን ኃላፊነት ያዘው ማን ነው? አሽከርካሪው ነው። ሌላኛው ነገር ደግሞ መንገድ ላይ ሲቆምም ደረጃውን የሚቆምበትን የመንገዱን ጠርዝ 40 ሰንቲ ጠብቆ መቆም ያስፈልጋል። መጫወቻዎች ከመሰለ ለአደጋ ላይ በሚጥል መልኩ መሆን የለበትም። ህፃናትም ህፃን ስለሆኑ ይጫወታሉ። ስለዚህ እነሱ አደጋ በማይጥል መልኩ ማድረግ ያስፈልጋል። ሌላው እንግዲህ አንድ አሽከርካሪ ጠጥቶ ማሽከርከር አይቻልም። አልኮል ጠጥቶ ማሽከርከር አይቻልም። ነገር ግን መጠጣት ካለበት አሽከርካሪ አቁሞ መጠጣት ነው። ከጠጣ በኋላ ተነስቶ ማሽከርከር አይፈቀድም። የትራፊክ አደጋ የአካል ጉዳትና የሰው ሕይወት ጥፋት፣ ማህበራዊና ስነ ልቦናዊ ስብራት እንዲሁም ኢኮኖሚያዊ ውድመት በአጠቃላይ በሀገር ኢኮኖሚ እድገት ላይ ከፍተኛ ጫና የሚፈጥር ነቀርሳ በመሆኑ ይህንን አስከፊ አደጋ ለመቀነስ የአሽከርካሪዎች የባህሪ ለውጥ፣ የእግረኞች ጥንቃቄ፣ ጥብቅ የህግ አስከባሪነትና የመንገዶችን ደህንነት ማሻሻል የመላው ማህበረሰብ ኃላፊነት ነው። የአንጀት መታጠፍ ከህፃናት እስከ አዋቂ የሚያጋልጡ ምልክቶችን በመለየት ወደ ጤና ተቋማት በመምጣት መከላከል እንደሚቻል የጤና ባለሙያዎች ይመክራሉ። በጦና ኬር ሆስፒታል ሜዲካልና አጠቃላይ ቀዶ ጥገና ስፔሻሊስት ዶክተር በረከት ሎሪሶ በህክምና ቀዶ ጥገና በማስወገድ እንደሚገባ ይናገራሉ። ይህንን ጉዳይ በማስመልከት ባልደረባችን ትዕግስት ክፍሌ የጤና ባለሙያ ጋር ቆይታ አድርጋለች። አዲስ አለም ሞገስ እንደሚከተለው ያቀርባል። አንጀት መታጠፍ በሰው ልጆች ላይ በተለያዩ ምክንያቶች ሊከሰት ይችላል። ይህ በሽታ የምግብ የፈሳሽና የጋዞችን መተላለፊያ ሲያግድ የሚፈጠር ነው። የጦና ኬር ሆስፒታል ሜዲካልና አጠቃላይ ቀዶ ጥገና ስፔሻሊስት ዶክተር በረከት ሎሪሶ እንደተናገሩት የምግብ ፈሳሽና ጋዝ መተላለፊያውን ሊያግድ ይችላል ይላሉ። አንጀት መታጠፍ ማለት እንደምናውቀው ከሆነ አንጀት በሁለት ይከፈላል። ትልቁ አንጀትና ትንሹ አንጀት ይባላል። ስለዚህ አንጀት መታጠፍ በትልቁም ሆነ በትንሹ አንጀት ሊከሰት ይችላል። ይሄ የሚሆነው መቼ ነው? አንጀት ውስጥ እንደምናውቀው ከሆነ የበላው ምግብ ወይም ካልሆነ ይሄ ከበላን በኋላ መጨረሻ ላይ ወደ ሰገራ ይቀየራል። እሱ የሚሄድበት ክፍል ስለሆነ የተለያዩ ፈሳሾች አሉ። እነሱ በተለያዩ ምክንያቶች መንገዱ ሲዘጋ ነው ማለት ነው። ስለዚህ አንጀቱ ሲዘጋ ነው ማለት ነው። ስለዚህ አንጀቱን ሊዘጋ የሚችለው ነገር ብዙ ነገር ሊሆን ይችላል። አሁን ለምሳሌ እንበልና አንጀት በራሱ ሊታጠፍ ይችላል ማለት ነው። ይሄ ምንድነው የሚባለው? ቲውስቲንግ ይባላል ወይም ቦልቡላስ ይባላል። ትልቁ አንጀትም ትንሹ አንጀትም ላይ ሊከሰት ይችላል። ይሄ ማለት እንደ መቋጠር ወይም እንደ መታሰር ማለት ነው። አንጀት በራሱ ያው ምክንያቱም አንጀት የራሱ የሆነ ያው ረጅም ነው። ፕላስ ደግሞ በሆድ ግርግዳ ላይ አንጀት ላይ በራሱ ጥበት ሊያመጣ ይችላል። ሌሎች በሽታዎች አሉ። አንጀት የሚወጡ በሽታዎች ጥበት ሊፈጥሩ ይችላሉ። በዛን ሰዓት አንጀት ይዘጋና አንጀት መታጠፍን አየርም ሆነ ሰገራ እንዳይወጣ ሊያደርግ ይችላል። ዶክተር በረከት እንደገለጹት ይህ ህመም ከህፃናት እስከ አዋቂ ላይም ሊከሰት የሚችል ሲሆን ምልክቶቹ በድንገት ከታዩ ወዲያውኑ ወደ ቅርብ ሆስፒታል መሄድ አስፈላጊ መሆኑን ይመክራሉ። ከፍተኛ የሆነ ህመም ይፈጠራል። ስለዚህ አንድ ሰው የመጀመሪያው ምልክቱ ድንገት እምብርት አካባቢ ድንገተኛ የሆነ ከባድ ህመም ቁርጠት ሲሰማ አንጀት መታጠፍ ሊሆን ይችላል ብሎ ማሰብ አለበት ማለት ነው። ስለዚህ ያ ህመም እንደጀመረ መንገዱ ስለተዘጋ ይሄ ከአንጀት የሚወጣ ፈሳሽ ሆነ ሰገራ መሄድ ስለማይችል ሰውየው ማስመለስ ወደ ኋላ ይመጣና ማስመለስ ይጀምራል ማለት ነው። ማስመለስ ከጀመረ በኋላ ይሄ ውስጥ አየር እንደገና ደግሞ ፈሳሹ እየተጠራቀመ ሆድ ይነፋል፣ መንፋት ይጀምራል ማለት ነው። ስለዚህ
ምልክቶቹ አንደኛው የሆድ ህመም ነው፣ ሁለተኛው ሆድ መንፋት ነው፣ ሶስተኛው ከፍተኛ የሆነ ማስመለስ በተለይ ከባይል ጋር ወይም ከሐሞት ጋር የተቀላቀለ ማስመለስ ካለ አንጀት መታጠብ ሊሆን ስለሚችል ወደ ሕክምና ተቋም መሄድ ያስፈልጋል። ሌላው ሕክምና በቀዶ ጥገና አንጀት መታጠፍ ለማስተካከል ወይም የተጎዳውን ክፍል ማስወገድ እንደሚያስፈልግ ባለሙያው ይገልጻሉ። በብዛት እነዚህ ነገሮች ለመከላከል አስቸጋሪ ሊሆኑ ይችላሉ። ምክንያቱም አሁን አንጀት በራሱ ይሄ የሚታጠፈውን ወር ቦልቡላስ የሚባለውን በእኛ ሀገር ላይ ነው የሚከሰተው በብዛት እኛ ያው የምንበላቸው ምግቦች ፋይበር ዳይቶች ናቸው። ስለዚህ እነዚህ ፋይበር ዳይቶች በብዛት እኛ በብዛት የኛ ማህበረሰብ የሚታወቀው ምንድነው ሽንት ቤት ቶሎ ቶሎ በመሄድ ነው የሚታወቀው። ስለዚህ በብዛት ባልክ የሆነ ሰገራ ሆዳችን ውስጥ እንዲኖር ያርግና ያ የከበደው አንጀት መጨረሻ ላይ በራሱ መታጠፍ ይመጣል። ይሄ በብዛት እኛ ሀገር ላይ የሚከሰት ነው። ስለዚህ አመጋገባችን ያው ማስተካከል ይቻላል፣ ግን እሱም በራሱ ቢሆን ጥቅም አለው። እኛ ፋይበር በመብራት የተለያዩ ካንሰሮችን ፕሪቨንት እያደረግን ያለ ነው። ሌላው ደግሞ ቱበርኩሎሲስን ቲቢ በመከላከል አንጀት መታጠብ እንዳይመጣ ማድረግ ይቻላል። ግን በብዛት አንጀት መታጠብ ከመከላከል ይልቅ ሕክምና ላይ ነው እኛ ትኩረት የምናደርገው። ሕክምናውን ምንድነው እንደዚህ አይነት ምልክቶች በተለይ ሆድ መንፋት ሊሆን ይችላል። እንደዚህ ካሉ ቶሎ ብሎ ሕክምና ተቋማት በመምጣት ሕክምና ድንገተኛ የሆነ ኦፕሬሽን በመስራት የሰው ህይወት ማዳን ስለሚቻል ቶሎ ብሎ አሁን ዘመናዊ ሕክምናዎች አሉ። እነሱ ጋር በመሄድ ቶሎ ሕክምናውን ማግኘት ይቻላል። የአንጀት መታጠፍ ህመም መከላከል ባይቻል በሽታውን ለመቀነስ ህመም ሲሰማ ቀድሞ ወደ ጤና ተቋማት መሄድ አስፈላጊ ነው ተብሏል።